በሀገራችን ለእርሻ ስራ ከሚታረሰው መሬት ውስጥ በአመት እስከ 130 ቶን አፈር በሄክታር ከባዶ መሬት ላይ እስከ 300 ቶን አፈር በሄክታር በየአመቱ እንደሚሸረሸር የተለያዩ ጥናቶች ያመላክታሉ። በዚህም ከ50 ሚሊዮን ሄክታር በላይ የሆነ መሬት ደህይቶ ኢኮኖሚያዊ ጠቀሜታ መስጠት እንዳይችል ሆኗል። ይህ ደግሞ በሀገራችን የግብርና ምርትና ምርታማነት ላይ ቀጥተኛ ተጽዕኖ በማሳረፍ ዜጎችን ለምግብ ዋስትና ችግር እንዲጋለጡ ብሎም ለስደትና ለመከራ ሲዳርግ የቆየ ማነቆ ነው። ይህን ችግር ለመቀልበስም በሀገራችን ብሎም በሐረሪ ክልል ባለፉት ጥቂት ዓመታት የተለያዩ ጥረቶች ሲደረጉ ቆይተዋል። በተለይም ከ2013 ዓ.ም ጀምሮ በዓለም ባንክ ድጋፍ ወደ ስራ የገባው የካልም ፕሮግራም በርካታ የህብረተሰብ ክፍሎችን በማነቃቃት የተለያዩ ስነ አካላዊና ስነ ህይወታዊ የአፈርና ውሃ ጥበቃ ስራዎችን በመስራት አሁን ላይ በተለያየ መልኩ ሊገለጽ የሚችል ለውጥ ማምጣት ተችሏል። በፕሮግራሙ በዋናነት አንደኛ ህብረተሰቡን የማደራጀት ነው። በተፋሰስ ልማት ህብረተሰቡ ይደራጃሉ። ከተደራጁ ደግሞ እቅድ ያወጣሉ። በራሳቸው እቅድ በኮኦፐሬቲቭ ማለት ነው በስራ ያቀዳሉ። ራሳቸው አቅደው ራሳቸው ይፈጽማሉ። ይህንን መስራት ነው በዋናነት። ከዛ በኋላ ደግሞ የተፈጥሮ ሀብት ስራዎች የሚሰሩ ስራዎች አሉ። በዋናነት ህብረተሰቡ የተፈጥሮ ሀብቱን ሲሰራና ሲያለማ እዚህ ደግሞ በፕሮግራሙ የሚደገፍ ሪቮልቪንግ ፈንድ የሚባል ብር አለ። እነዛ ብር እስከ ዛሬ ድረስ ብዙ ሚሊዮን ብሮችን ትራንስፈር አድርጎላቸዋል በዚህ ለማህበሩ ማለት ነው። በክልላችን በአጠቃላይ 74 ማህበራቶች አሉ። ተፋሰስ ልማት ማህበር የተደራጁ አሉ። ከዛ ውስጥ ደግሞ ሴቶች 30% ተጠቃሚ ናቸው። አካለ ጉዳተኞች አሉ፣ ወጣቶች አሉ፣ አዛውንቶች አሉ። እነዚህ የህብረተሰብ ክፍሎች በጠቅላላ ከዚህ ከሪቮልቪንግ ፈንድ በጣም ተጠቃሚ ናቸው። ዋናው የዚህ ፕሮግራም አንዱ ደግሞ መመለኪያው ኢንስቲትዩሽንን የማጠናከር ነው እስከታች ድረስ እስከ ህብረተሰቡ ድረስ። ሌላው ደግሞ ተጠያቂነትና የኢንቲግሬሽን ማስፈን ስለሆነ መጀመሪያ ሲጀመር በኮኦፐሬቲቭ ይደራጃሉ ብለን ነበር። ሰዎቹ ተደራጁ። የሚያደራጀው ማን ነው? የልማት ጣቢያው ባለሙያ ነው የሚያደራጀውና ከዛ ያሰለጥናል። ማህበሩ ደግሞ ራሱን ኦፊስ አለው፣ የራሱን ኮሚቴ አለው፣ ቅሬታ ሰሚ ኮሚቴ አለው፣ የሴቶች ኮሚቴ አለው። አደረጃጀቱ እስከታች ድረስ እስከ ማህበረሰቡ ድረስ የተደራጀ ነው። ስለዚህ በዚህ ስትራክቸር ቀጥታ ካፓሲቲ በመስጠት ወይ ደግሞ ስልጠናዎችን በመስጠት ህብረተሰቡን ተደራሽ ያደርጋል ማለት ነው እና እስከታች ድረስ የሰንሰለቱን ጠብቆ ነው የሚገኘው ማለት ነው እና በጣም ጥሩ ውጤታማ ፕሮግራም ነው። ምናልባት ከወረዳዎች ጋር ለቅርብ ሳልተመለሰች ወረዳዎች ጋር እና ከማህበሩ ጋር ውጤቱን የምትገመገሙበት ነው። ፎሎአፕ የተገመገሙ ለመጨረሻ አሁን ትልቁ ወረዳ ላይ ፎካል ፐርሰኖች አሉ። የወረዳ ስትሪንግ ኮሚቴ አለ። ይህንን ፕሮግራም የሚያጸድቅ ማለት ነው። ስራዎችንም ያጸድቃል፣ በጀቱንም ያጸድቃል፣ ይከታተላል፣ ይደግፋል። ያንን በወረዳ በኩል በግብርና አስተባባሪ ጽሕፈት ቤት ስላለ በዛ በኩል እንገናኛለን። ቀበሌዎች ላይም እንደዛው በስትራክቸር አለው። ኮሚኒቲ ስትራክቸር ስላለው ያንን ፊድባክ እየወሰደን ግብረ መልስ እየሰጠን ስራዎችን እንገመገማለን ማለት ነው። እሺ፣ ያው እንደ ሀቱም ወረዳ እየተሰሩ ያሉት በከተማ ዙሪያ ላይ ከካልም ፕሮጀክት ጋር ተያይዞ በጣም ዘርፈ ብዙ ስራዎች እየተሰሩ ነው ያሉት። እንደሚታወቀው ሀቱም ወረዳ ያው ከሌሎቹ በከተማ ወረዳዎች ለየት የሚያደርገው የገጠር አርሶ አደር ማህበረሰቦቻችን ነው የሚያቀፈ እንደመሆኑ 4 መንደሮች አሉ። በዛ በ4 መንደሮች ላይ ተፋሰስ ታቅፎ በካልም ግብርና ፕሮጀክት እጅግ በጣም ብዙ ስራዎች እየተሰሩ ይገኛሉ ማለት ነው። ከነሱ ውስጥ እንግዲህ ያው አንዳንዶቹን ለመጥቀስ ያህል በተለይ ገበሬው መጀመሪያ ግንዛቤውን ከመቀየር አኳያ ራሳቸውን ነው እንዴት በምርጥ ዘር ተጠቅመው ራሳቸውን መለወጥ እንደሚችሉ እና ኑሯቸውን ራሳቸው ማሸነፍ እንደሚችሉ የግንዛቤ ማስጨበጫ ስራዎች ተሰርተው ቀጥታ ወደ ስራ ነበር የተገባው። ወደ ስራ ከተገባም በኋላ ዋነኛ ፎከስ የተደረገው አርሶ አደሮቻችን እንዴት ነው ኑሯቸውን መለወጥ የሚችሉት በየትኛው ላይ ቢሰማሩ የሚለው ላይ ያው ካልም ፕሮጀክት ሁሉም ብድር ተመቻችቶላቸው ያንን ብድር ወስደው ራሳቸውንም የለወጡበት ሁኔታዎች አሉ ማለት ነው። ብድሩ እንደሚታወቀው ያው ሪቮልቪንግ ፈንድ ነው፣ ተዘዋዋሪ
አንደኛው ይወስዳል፣ አንደኛው ህይወቱን ለውጦ ለሌላኛው ሽፍት ያደርጋል ማለት ነው። ስለዚህ ብድሩን ወስዶ ተጠቅሞ ይመልሳል። ያ ደግሞ እንደገና ሌላውን አርሶ አደሮቻችንን እየለወጠ እየሄደ ያለበት ሁኔታዎች ነው ያሉት። ካልም ፒአር4 እንግዲህ የመሬት አያያዝና አጠቃቀም ነው። የመሬት አያያዝና አጠቃቀም ስንል እንደ ሀገራችን ካልም በ11 ክልሎች ላይ ትኩረት አድርጎ እንደ ሀገራችን ደግሞ 2.5 ሚሊዮን ሄክታርን የተሸረሸሩ መሬቶችን ለመሸፈን ግብ አድርጎ የተነሳ ፕሮጀክት ነው። እንደ ሀረሪ ክልል ደግሞ ካልም ፒአር4 እጅጉን ለውጥ አሳይቷል። ትልቅ ስራዎች እየተሰሩ ነው ያሉት ማለት ነው። እኛም እንግዲህ እንደ ሀኪም ወረዳ በካልም ፒአር4 ብዙ ስራዎችን ሰርተናል። የአርሶ አደር ጋር ተያይዞ የአርሶ አደርን ኑሮ ከመቀየር አኳያ ብዙ ስራዎች ተሰርቷል ማለት ነው። ይህንን እንግዲህ ታች ወርደን እንዳያችሁት አርሶ አደሮች ህይወታቸውን እንግዲህ ከከተሜነት ጋር ከማያያዝ ጋር የመሬት አጠቃቀምን የመሬት አያያዝን ጨምሮ ዘርፈ ብዙ የግብርና ስራዎች እየተሰሩ ነው ያሉት እንደ ሀኪም ወረዳ። ከነሱ ውስጥ እንግዲህ ካልም ፒአር4 ብዙ ድጋፎችን ሰፖርት በማድረግ ሪቮልቪንግ ፈንድ ስለሆነ አርሶ አደሮቹ እንደተፋሰስ እንግዲህ እንዳያችሁት ዲናሞዎችን፣ እንደዚህ ሸራዎችን፣ የአሳ እርባታን እንደዚሁም ደግሞ ሌሎች የግብርና ስራዎች ላይ በመሰማራት ህይወታቸውን ሊቀይሩ ይችላል ማለት ነው። በዓለም ላይ በየሰዓቱ 300 የእግር ኳስ ሜዳዎችን የሚያክል ደን ይጨፈጨፋል። ይህ ሂደት እንደዚህ ከቀጠለ በአውሮፓውያኑ 2030 ፕላኔታችን 10 በመቶ ደን ብቻ ሊቀራት ይችላል። የደን ጭፍጨፋው መፍትሄ ካልተበጀለት ደግሞ ከ100 ዓመት ባነሰ ጊዜ ውስጥ መሬት አንድም ዛፍ የማይታይባት ምድረ በዳ ልትሆን እንደምትችል ጥናቶች ያመለክታሉ። የደን ጭፍጨፋው መፍትሄ ካልተበጀለት ደግሞ ከ100 ዓመት ባነሰ ጊዜ ውስጥ መሬት አንድም ዛፍ የማይታይባት ምድረ በዳ ልትሆን እንደምትችል ጥናቶች ያመለክታሉ። የህዝብ ቁጥር መጨመር፣ የእርሻና ግጦሽ መሬት መስፋፋት ለደንና መሬት መራቆት ዋነኛ መንስኤዎች ናቸው። ታዲያ በሀረሪ ክልል ይህ የደን መራቆትንና መመናመንን ለመከላከል በካልም ፕሮግራም አማካኝነት የእንጨት ማገዶ በመልቀምና ከሰል በማክሰል ስራ ላይ የተሰማሩ ነዋሪዎችን በመደገፍ እንደ ንብ ማንደብና ከብት ማደለብ ባሉ አማራጭ ስራ ዘርፎች ላይ እንዲሰማሩ ተደርጓል። ሰዎች ይህ ፕሮግራም ከማምጣታቸው በፊት ደንን ይጨፈጭፋሉ፣ ማገዶን ይሸጣሉ። ኑሯቸውን የሚመሩት በተፈጥሮ ላይ ዲፔንድ ሆነው ወይ ደግሞ ጥገኛ ሆነው ነው። ይሄ ፕሮግራም ከመጣ በኋላ ግን ያንን ስራ በማስቀረት በሌላ ኢኮኖሚ ማሻሻያ የኑሮ ማሻሻያ ውስጥ በመግባት የደን መጨፍጨፉን ወይ ደግሞ በደን ላይ ሰዎች ኑሯቸውን ጥገኛ እንዳይሆኑ አላቋል ማለት ነው። የዚህ ፕሮግራም ዋና ዓላማ ይሄ ነው። ሰዎች ለኑሯቸው ብለው ደን እንዳይጨፈጭፉ፣ በዚህ አንፃር ከደን ሊያገኙ የነበሩ አማራጮችን ስላገኙ እዚህ ይጠቀማሉ ማለት ነውና ይህ ፕሮግራም ለዚህ ነው የደን ከቨሩን ጨምሯል። በዛ ነው እንደ ውጤታማ የሚሆነው ማለት ነው። ጥሩ ለውጦች እየመጡ ይገኛሉ። በተለይ በአሳ እርባታ ጋር ተያይዞ ከከብት እርባታ ጋር ከፍየልም ጋር ብቻ ገበሬው እጅግ በጣም ይሄ ነገር ፋይዳው ገብቶት ራሱን እየለወጠ ያለበት ሁኔታዎች ነው የሚገኘውና ስለዚህ ወደፊት እንግዲህ እኛውን አቅደንም እየሄድንም ያለነው እንደ ሀኪም ወረዳ ባሉን 4 መንደሮች ብቻ የምናመርታቸው ምርቶች በፕሮግራም ከተማችንን በተወሰነ ያህል ሰፖርት እናደርጋለን ብለን ነው እንግዲህ ጠንክረን እየሰራን ያለነው። ለዛም ነው እንግዲህ በመልከታ ሰዓትም ላይም እንደተጎበኘው እነዛው ለፕሮግራም ስራዎች በቀይ ስር፣ አበባ ጎመን መሰል እንትኖች እጅግ በጣም ብዙ ስራዎች ተሰርተዋል ማለት ነው። እንግዲህ እዛ ላይ ማህበረሰቡ ምን ያህል እንደሚጠቅመው ነው እንግዲህ እኛም ያው ከግብርና ከክልሉ ግብርና ቢሮ ጋር በጋራ በመሆን ነው ይህን ስራ እንግዲህ እያሳለጠን የምንገኘው። በተለይ ከምርጥ ዘር አቅርቦት ጋርም ተያይዞ ገበሬው ራሱን ችሎ በአጭር ጊዜ መድረስ የሚችል ዘር ላይ ፎከስ አድርገን ነው እንግዲህ እየተሰራም ያለውና ያ ደግሞ ገበሬው እጅግ በጣም እየለወጠ መሆኑ በተጨባጭ ያየንበት ሁኔታዎች አሉ። እንዲሁም ደግሞ ካልም ፕሮጀክት በዚህ ላይ ብቻ አላበቃም፣ ዘርፈ ብዙ ስራዎችን ነው የሚሰራው። በተለይ ከዚህ ከዶሮ ማርባት ጋር ከሼድ ጋርም ተያይዞ አሁን እንደ ሀኪም ወረዳ እንግዲህ እየገነባን ነው የምንገኘው። ስታንዳርዱን የጠበቀ ሼዶች ኦልሬዲ በዚህ በተወሰነ ቀናቶች ውስጥ እናጠናቀቃቸዋለን። የሰን ጊዜ አሁን እናንተንም ጋብዘን የምታዩት ይሆናል ማለት ነው ሪያሊቲውን። ስለዚህ ቢሮ ጋር ተያይዞ ሼዶችን እየገነባን ያለ ነው።
አርሶ አደሩ ጋር ሞር የከተሜነትን ባህሪ ተላብሶ በሁሉም ዘርፍ በአንደኛው ዘርፍ ብቻ ላይ ሳይሆን በሁሉም ዘርፍ ራሱን የሚችልበት ሁኔታዎችን እንግዲህ እያመቻቸን ያለ ነው ማለት ነው። እንግዲህ እነዚህ በተፋሰስ የታቀፉት አርሶ አደር ወደፊት በተፋሰስ ባልታቀፉት አርሶ አደሮች እንኳን ሮል ሞዴል ሆኖ ሌሎችን ማስተማር የሚችሉ ናቸውና ስለዚህ አሁን ባለው ነባራዊ ሁኔታ ለሌሎች ወረዳዎችም ተምሳሌ ሊሆን የሚችል አርአያ ሊሆን የሚችል ስራዎች እየተሰሩ ነው የሚገኙት። የግብርና ዘርፋችንም እጅግ ትኩረት ሰጥተውበት ቀንም ማታም አርሶ አደሩን ከማንቃት አኳያ ግንዛቤ ከማስጨበጥ አኳያ ሄዶ ከመከታተል አኳያ የዘር ጊዜውን ሲደርስ ደግሞ ተከታትሎ ደግሞ እነሱን ሰፖርት አድርጎ ወደ መንገድ ከማስገባት አኳያ እጅግ በጣም ትልቅ ስራ እየተሰራ ነው ያለውና እዛው ጋር እነሱን ማመስገን እወዳለሁ። ማለቃ ሀና ካልሚራ ልቄፈዴ ሬኤተነ ቢተዴ ይህን ብር ከካልም ተበድሬ ፍየል ገዝቼ ያው አሁን ፍየሏ ግልገል ወልዳለች። እስካሁንም እያደለብኩ እስከ 50 ሺህ ብር እየሸጥኩ ነው ያለሁት። የተበደርኩትኝን ብር መልሼ በተረፈኝ ገንዘብ ሌላ ፍየል ገዝቼ እያረባው ነው ያለሁት። በዚሁ ጨምሬ ወደ ጃሙስ ለማሳደግ አቅጄ እየሰራው ነው ያለሁት። መንግስት ከጎናችን ቆሞ እየደገፈን ነው ያለው። መንግስትን ማመስገን ፈልጋለሁ። ዶቲ ፋይዳ ሞቱማን ከኛ ነው ጭና ዳበቴ ማቃ ሞቱማ ከኛቲ ሰላቴ ፈዲያና ሞቱማን ከኛ ስዋን ከና ተና ካልሚ ሀና ራጀለ ደሜኑ ቪዲ አብዱልአዚዝ ይወጃ በካልም በተገኘው ድጋፍ ፍየል ገዝተው ሰጥተውን አሁን ፍየሉን እያረባን ለገበያ እያወጣን እንሸጣለን። ለተደረገልን ድጋፍ ሁሉ በጣም ነው የምናመሰግነው። ይኒ ገለቶማ አመለ ከስመ ቡአ ቢራታ ተነጫልቱ ጉርጉዶ የገጭ ጅራንጃ ከካልም 10 ሺህ ብር ተበድሬ ሸራ ገዝቼበታለሁ። ብድሩንም መልሻለሁ። በሐኪም ወረዳ ቀበሌ 19 አሁንም መንግስት ድጋፉን እንዲቀጥልልን እንፈልጋለን። ማለቃ ካልሚራ ፉዳሜ ጅራ ሚሶማ ጉዲሱዳፍ ጀቻ ማለቃ ሽኮማ ሶዶሚቱ ሊቀይፋሜ ማለኒ ኮማ ሶዶሚ ሊቀይፋሜ ሰን በካልም በተገኘው ብድር 30 ሺህ ብር ነው የተበደርኩት። ይህንን በተበደርኩት ገንዘብ የውሃ ጉድጓድ ቆፍሬ 30 ሜትር ጥልቀት ያለው ውሃ ማውጣት ችያለሁ። በወጣው ውሃም የተለያዩ ኩራዎችን ማጠጣት ችያለሁ። ያው እንደምትመለከቱት የተለያዩ ኩራዎች ሽንኩርት፣ ድንች፣ ሚጣጢስና ሌሎችንም እያመረትኩ እገኛለሁ። ካናውን ደጋ በረን መፉኔቲ ማለጋ ሰኒን ሰደርካ ተነደምነ ፉለ ዱረ ረብዬ ቢሻን ኮኒ ጉዳዋን ተፍ ሚሶማ አዳ አስረቲ ሆጀኔ አገርሲሱዳፍ ቆጲረ ይራ ምርታማነትን ከማሳደግ የአፈር እርጥበትና ውሃ መጠንን ከመጨመር አንጻር እያበረከተ ያለው አስተዋጽኦ ከፍተኛ ነው። በአጠቃላይ በሐረሪ ክልል በፕሮግራሙ አማካኝነት ተግባራዊ በመሆን ላይ የሚገኘው የአፈርና ውሃ ጥበቃ ስራ በመጀመሪያዎቹ ዓመታት ለስራው የነበረው ዝቅተኛ የህብረተሰብ ወይም ዋነኛ ተዋናይ የሆነው የአርሶ አደሩ ተቀባይነት አሁን ላይ በእጅጉ ጨምሮ በሂደት በተግባር ምዕራፍ በካበቱበት ልምዶች በመታገዝ እየተሰሩ ያሉ ስራዎች በርካታ ጠቀሜታዎችን እያስገኙ ይገኛሉ። እነዚህ ስራው ያስገኛቸው ጠቀሜታዎች ለአብዛኞቻችን በግልጽ እስከ መታየት የደረሱና ምናልባትም ቀደም ሲል የምናውቃቸው የተራቆቱ አካባቢዎች ጭምር ለምተውና አረንጓዴ ለብሰው ማየት ተችሏል። በተለይም በተፋሰስ ልማቱ የተሰሩ በርካታ የአፈርና ውሃ ጥበቃ ስራዎች ያስገኙት ጠቀሜታ በአርሶ አደሩ የሚገለጹት ከዚህ በሰፋ መልኩ ሲሆን ይህ ሊሆን የቻለው በተግባር ካገኘናቸው የራሱ የቀጥታ ተጠቃሚነት ጭምር የሚለካ በመሆኑ ነው። መሬት እንዳይሸረሸር በማድረግ በመሬት አያያዝ ላይ ግንዛቤ በመስጠት ብዙ ስራዎች ተሰርተዋል ማለት ነው። እንግዲህ ይህንን የካልም ፒአር4 ስራዎችን በመስራት ህይወታቸውን የቀየሩ ብዙ አርሶ አደሮች አሉ። ያው እንዳየነው ቀደምም ያው እንዳያችሁት በምስሉም ላይ አርሶ አደሮቹ ብዙ ስራዎች ላይ ድሮ እንግዲህ መሬት ጾም ሲያድር የነበረ መሬት አሁን እንግዲህ በኩድራና በሙድራ በበልጽጎ በአትክልትና በፍራፍሬ በማንጎ በአቮካዶ በአትክልትና ፍራፍሬ እንደዛው በልጽገው ራሳቸውን ተጠቅመው ለገበያም ጭምር የሚያቀርቡበት አይነት መንገድ ነው ያለው ማለት ነው። ይሄንን ካልምን እንግዲህ በጣም ሰፖርቲቭ የሆነ ፕሮጀክት ነው። እኛም ደግሞ እንደ ወረዳ
በጣም ብዙ ስራዎችን እየሰራንበት ያለ ፕሮጀክት ነው። ያው ይሄው ነው ያለው ነገር። አሁን ለምሳሌ በአጠቃላይ በዚህ ፕሮግራም ላይ ወደ 33276 ሄክታር አካባቢ ከቨር ተደርጓል። ወይ ደግሞ በተፈጥሮ ሀብት ስራዎች በእርከን፣ በጋራ እርከን፣ በእርሻ ውስጥ እርከን፣ እጽዋቶችን በመትከል ሁሉም ከቨር ተደርጓል ማለት ነው። በዚህ እንግዲህ እንደሚታወቀው በክልላችን ያው ውሃ በጣም አስፈላጊ እንደሆኑ መጠን የምንጮች ደግሞ የጠፉ ምንጮች ተመልሷል። የህብረተሰቡን ይመሰክራል ማለት ነው። እና ከዛ ካገኘው ደግሞ አትክልትና ፍራፍሬ ያለማል እና በገበያዎች ላይ ይታያሉ። በጣም ተጠቃሚ ናቸው ማለት ነው። አሁን እንግዲህ ከተጀመረ ወደ 7 አመት ወደዚህ አካባቢ ሆኖታል። አንዱ አመት ደግሞ በኮቪድ ስለተራዘመ አሁን ኤክስቴንሽን ፔሪድ ላይ ያለነው። ስለዚህ ምንድነው አሁን ፌዝ 1 ጨርሰን ወደ ፌዝ 2 ለመግባት እየተዘጋጀን ያለነው። ወሳኙ ግን ምንድነው አሁን ፌዝ 1 በትክክል አሁን እንግዲህ ስለ ዘለቄታ ነው የምናስበው። ስራዎች ሲሰሩ በዘለቄታ ቀጣይነታቸውን ማረጋገጥ ነው። በቀጣይነት እንትን የሚጠበቀው ቀጣይነትን በማረጋገጥ ሌላ ተጨማሪ እነዚህን ብሮችን ሪቮልቭ እያደረጉ እንዲጠቀሙ ነው። አሁን ትልቁ መጀመሪያ ሲጀመር ራሱ ፕሮግራሙ ራሱ በህብረተሰቡ እንዲሰራ ነው። አብዛኛው ከመንግስት ጣልቃ ገብነት እየተላቀቀ ራሱ አቅዶ ራሱ እንዲፈጽም ነው ዋናው። ከዚህ አንፃር የተለያዩ ካፓሲቲ ቢልዲንጎች ተሰጥተዋል፣ ስልጠናዎች ተሰጥቷቸዋል እና ቢሮ ተሰርቶላቸዋል። አርሶ አደሩ ቢሮ ውስጥ ቁጭ ብሎ የራሱን ስራ ስለሚሰራ ቀጣይነቱ ላይ የቀጣይነት ስራ ላይ ብዙ ካፓሲቲ ቢልዲንግ ተሰጥቷል ማለት ነው። የስልጠናዎች ልምድ ልውውጦች ኢቭን ጋር ሙለታ ጉራዋ ድረስ ሄዶ ልምድ ወስደዋል እንዴት እንደሚሰሩ ማለት ነው። እና ይህን ሁላ ሲደረግ ቀጣይነትን ለማረጋገጥ ስለሆነ የተሰሩ ስራዎች ቀጣይነታቸው እንዲኖራቸው ከዛ በቀጣይነት ደግሞ ሌላ ሪቮልቪንግ ፈንድ እንደሚያገኙ ይጠበቃል። ይህንን ብርም እየተጠቀሙ ሪቮልቭ እያደረጉ ቀጣይነታቸውን ያረጋግጣሉ ማለት ነው። ፊውቸሪቲ ምንድነው የሚታየው? እዚህ ጋር በእኛ እንደ መንግስት እውቀቱ አለ፣ አርሶ አደሩ ጋር ደግሞ ግንዛቤው አለ ማለት ነው። ስለዚህ እነዚህ ሁለቱ ሲደምሩ አሁን የታየው ዛሬ የተጎበኙት ውጤቶች ሊመጡ ይችላል እና ወደፊት ደግሞ ከዚህ በይበልጥ ለመስራት አሁንም ዝግጁ ነን። እኛም ልጆች ቀንም ማታም ለመስራት ዝግጁ ናቸውና ስለዚህ እኛም ዘርፉን ከማጠናከር ከመደገፍ አኳያ ከጎናቸው ሆነን ይህ በአራት መንደር ላይ የተጀመረው ሞር ተስፋፍቶ ሌሎችም ትምህርት እንዲሆን ነው እንግዲህ እየተሰራ ያለውና ስለዚህ ግብርና ዘርፋችንንም በዚሁ አኳን ለሌሎችም አርአያ እንዲሆን ሌሎችም መጥተው እንዲጎበኙ። አሁን ትልቁ ነገር የሚፈልገው በካልም ምንድነው አንድ ቦታ ላይ ታየው ሮል ሞዴል የሆነ አሰራር ሌላ ቦታ ላይ ደግሞ ትምህርት መሆንም ስላለበት እኛም ሌሎች ጋር ሄደን ትምህርት እንወስዳለን፣ ሌሎችም እኛ ጋር መጥተው ትምህርት ይወስዳሉ። አንደኛው እየተመጋገብን ነው እንግዲህ ስራዎቻችንን የምናሳልጠውና ስለዚህ በዚህ ፕሮጀክት ዙሪያ ላይ የተቀፉት ሌሎችም ወረዳዎች ጋርም የልምድ ልውውጥ የምናደርግ ይሆናል። ወደፊትም ደግሞ እንደዚሁ ዶክመንቴሽኖችንን ደግሞ ቀምረን በማስቀመጥ ለሌላውም ለትውልድም ደግሞ ያው ትምህርት ይሆናልና በዛ ነገር በካልም ፕሮግራም አማካኝነት በየአመቱ በተፋሰስ ልማት በአርሶ አደሩ የሚሰሩ የአፈርና ውሃ ጥበቃ ስራዎች የአካባቢ መራቆትን ከመከላከል የአፈር ለምነትን ከመጠበቅና ምርታማነትን ከማሳደግ የአፈር እርጥበትና ውሃ መጠንን ከመጨመር አንጻር እያበረከቱ ያለው አስተዋጽኦ ከፍተኛ ነው። በአጠቃላይ በሐረሪ ክልል በፕሮግራሙ አማካኝነት ተግባራዊ በመሆን ላይ የሚገኘው
የአፈርና ውሃ ጥበቃ ስራ ከእርሻ ማሳዎችና ከተዳፋት መሬቶች በጎርፍ አማካኝነት በከፍተኛ መጠን ይባክን የነበረውን አፈርና ውሃ ማስቀረት ተችሏል። በዚህም ፕሮግራሙ የአፈር ለምነትንና እርጥበትን በማሳደግ የግብርና ምርታማነትን እና የመሬት እጽዋት ሽፋንን ከማሳደግ አንጻር እያበረከተ ያለው ሚና ከፍተኛ በመሆኑ በቀጣይ ጊዜያትም በፕሮግራሙ አማካኝነት የሚሰሩ የአፈርና ውሃ ጥበቃ ስራዎችን አጠናክሮ መቀጠል ይገባል።